ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን፣ እንዴት ከረማችሁ? ያው ምስክር ሳምንት ቴሌቪዥን ዝግጅታችን ይዘን ቀርበናል። በዚህ ዝግጅታችን እንግዲህ ባለፈው ሳምንት ሁለት ክፍሎችን ወደ እናንተ አድርሰን ነበረ። በባለፈው ሳምንት ሁለት ክፍሎች ፓስተር ታደሰ ሸቴ በሚገርም ምስክርነት እንግዲህ ያው የቀረበው ምስክርነት የሰማችሁ ያዳመጣችሁ ሰዎች ብዙ እንደተነካችሁ ብዙ ነገር እንደተማራችሁበት ነግራችሁናል። በዛው ልክ ደግሞ ተቃውሞም ደግሞ የመጣበት ምስክርነት ነበር። ምንድነው እሱን እንሰማለን። ቁጥር ማይም ክፍል 3 እና 4ን ይዘን መቅረብ ደግሞ እንደገና ፓስተር ታደሰ ሸቴ በመካከላችን ይገኛሉ። ፓስተር ታደሰ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጌታ ይባርካችሁ። አሜን አሜን። እንግዲህ ባለፈው ሳምንት በነበረን ቆይታ በርካታ ሰዎች አይተውታል። በርካታ ሰዎች እንግዲህ ገርሟቸዋል። በተለይ ደግሞ ያነሳው ይሄ አዲስ ወፍጮ ሲተከል ህጻናት ይታረዳሉ ምናምን ያልከው ነገር በጣም ነው ብዙ ሰዎች የዘገነናቸውና ይሄ ለመስማትም የሚከብድ ነገር ነውና ለካ እግዚአብሔር ነው ስንወጣ ስንገባ ልጆቻችንን የሚጠብቅልንና ይሄም አንድ ትልቅ ነገርና አንድ በርሄ የተባለ ተመልካቻችን በዚህ በዩቲዩብ አድራሻ ብዙ ሰዎች ጽፏል። ህፃናትን የሚጠላ ሰይጣን መሆኑ የታወቀ ነው። ስለዚህ ህፃናትን የሚወድ እግዚአብሔር ነው ይጠብቃቸዋል፣ ሰይጣን ደግሞ እንደዚህ ያርዳቸዋል። ስለዚህ ወደ ጌታ መሸሽ ነው የሚያዋጣው ብሎ ተናግሯል። እንደገና ደግሞ በቀለ ሳጅን የተባለ ሰው ደግሞ ማን እንደሆነ አላወቅም። እንግዲህ በዩቲዩብ አድራሻችን ላይ የመሰከርከውን ምስክርነት በተለይ ስለ ኢሬቻ የተናገርከውን ነገር ያየኸውን የሰማኸውን ነገር ተናግረሃል። እሱ ግን ይሄ የተናገርከው ነገር ልክ አይደለም፣ በፍጹም እውነት አይደለም፣ እንደውም አንተን ውሸታም ብሎ ነው እዛ ላይ የጻፈውና ያው አስተያየቶቹን ሁሉ እንቀበላለንና ይሄ የተናገርከው ነገር እውነት ነው ውሸት ነው? እንግዲህ አንተ በአደባባይ መጥተህ ያየኸውን የሰማኸውን ነገር ተናግረሃልና ምናልባት በእነዚህ ላይ አስተያየት ሰጥተን ወደ ዛሬው ምስክርነት እንገባለን። መቼም እኛ የተወለድኩበት ከኦሮሞ ቤተሰብ ስለሆንኩ ያየውን የሰማውን የነበርንበት ነው የምንናገረው። ቤተሰቦቼ ምን እንደሚያደርጉ ያው ኢሬቻ እግዚአብሔር ነው ሁሉ ነገር እንትን የሚያደርገው። ዝናብ ይዘንባል፣ ሳር ይበቅላል፣ ውሃም ደግሞ ያው እግዚአብሔር ነው ሁሉ ነገር የሚሰጠው። ነገር ግን ጠላት ያንን ነገር ደግሞ ለውጦ በራሱ መንገድ ይመለክበታል። ሁሉ ነገር እግዚአብሔር ነው የሚቆጣጠረው። ሳርም እግዚአብሔር ነው የሚያበቅለው፣ ውሃም እግዚአብሔር ነው የሚሰጠው። ሁሉ ለሰው ልጅ የሚያስፈልገውን ነገር እግዚአብሔር ሰጥቶታል። የወደቀ መልአክ ግን ያንን ነገር አጣሞ በራሱ እቅድ በራሱ ዓላማ ነገሩን መበላሸት ስለሆነ እግዚአብሔር የሰራውን ስራ መበላሸት ስለሆነ ያለፍነውና የነበርነውን ያየውን ነው የምንናገረው እንጂ ዝም ብለን አይደለም የምንናገረው። ይሄ ነውና ስለዚህ ሁሉ ከእግዚአብሔር ውጪ መሆን ነገር ምንም ነገር የለም። ስለዚህ ይሄ ነውና ኢሬቻ ያው ቤተሰቦች ሄዳሉ። በየዓመቱ አቦ አለ፣ የተለያየ በዓላቶች አሉ፣ ዳገት አለ፣ እዛ ሳር አለ፣ እጣን አለ፣ ድፍድፍቶች ምናምን ነገሮች አለ፣ እንደባበር አለ። እዛ ስለት አለ፣ ጃም ይባል ነገር እዛ ሰይጣኑን ይገብሩታል። በዛ ልጆቻችን አደራ እንዳትነካበን ብሎ ያን ነገር መስዋዕቱን ይቀበላል መንፈሱ። ምንድነው መስዋዕቱ? ያው መስዋዕት ማለት እንግዲህ ያው ኢሬቻው እዛ ሳሩ ማነው ሳሩ ያው እግዚአብሔር ነው የሚያበቅለው፣ እግዚአብሔር ነው የሚያበቅለው፣ ሁሉ ነገር እግዚአብሔር ነው። ስለዚህ መስዋዕት ለምሳሌ አንዳንድ ጊዜ ቡና ይፈላበትና ዋና አቦሉ ለሱ ነው የሚሰጠው፣ እዛ ሳር ይደፋበታል፣ አንዳንድ ነገር ይመለካል። በቃ በተፈጠረ ነገር ላይ መንፈሱ ራሱ ይመለካል። አሁን ለምሳሌ በቀላሉ ለምሳሌ አሁን ምንድነው መላእክቶች አሉ። መላእክቶች በመላእክት ስም በስተጀርባ የሚጠቀም አሉ መንፈስ ነው። አዎ መላእክት ራሱ በቃ አሁን ለምሳሌ ገብርኤል ማን ነው? የመላእክ ነው። በመላእክ ጀርባ ግን በስሙ የሚመለኩ መናፍስቶች አሉ። ስሙን ተጠቅሞ በስሙ ይጠቀምና በጀርባ ይመለካሉ። በመላእክቶች አሁን ተለያየ መላእክቶች እነሱ የእግዚአብሔርን ስራ ነው የሚያገለግሉት። በእነሱ በስተጀርባ ደግሞ ጠላቱ ሰይጣን የወደቀው መንፈስ እኔ እግዚአብሔር ነኝ ብሎ ነው የሚመለኩበት። በእነሱ በጀርባ ይመለካል። ስለዚህ ለዚህ ነው መዳን በኢየሱስ ክርስቶስ ብቻ ነው፣ መዳን በማንም የለም። ያመነ የጠመቀ ይድናል፣ ያላመነ ይፈረድበታል። ስለዚህ ይሄ ሰው መዳን የሚቻለው ከድቅድቅ ጨለማ ወደሚደነቅ ብርሃን መውጣት የሚቻለው በክርስቶስ ኢየሱስ ክርስቶስ ብቻ ነው። አዎ በጣም ጥሩ። እንግዲህ አሁን ያየኸውና የሰማኸውን በራስ በህይወት የተለማመድከውን ነገር ነው የመሰከርከውና እንግዲህ ይሄ ወንድማችን ምናልባት ባለማወቅ ይሆናል። ምናልባት ተጨማሪ ጥያቄ ካለም ለማስተናገድ ዝግጁ ነን፣ ምላሽ መስጠትም ዝግጁ ነን። ለማንኛውም ወደ ዛሬው ክፍላችን እንለፍና
ባለፈው ስትናገር እንግዲህ አገልግሎት ከጀመርክ በኋላ ብዙ ሰዎች መፈወስ ጀመሩ። ከዛ በኋላ ቤተክርስቲያን ውስጥ ደግሞ ሰልፍ እንደተነሳብህና ከቤተክርስቲያንም እንዳስወጡህ ነግረህን ነው ያቆምከውና ከዛ በኋላ ህይወት እንዴት ቀጠለ? ምን ይመስላል? እንግዲህ ያው ተረክልን መድረኩ ያው ምስክር ነው። አሁን እንግዲህ መጨረሻ ላይ በቤተክርስቲያን ብዙ ከአራቱ ማዕዘን ህዝብ ይጎርፍ ነበርና በዛ በኮሙኒስት ጊዜ እኔ እንጸልይ ነበር። በቃ ግቢ አጋንንት መቆም አይችልም። ጣቢያውን ካን ሄዶ እዛ ጋር ሲወርቁ እኮ እዛ ጋር ጴንጦች ጋር ውሰዱ ተብሎ ነው። ያኔ በኮሙኒስት ጊዜ እንኳን እግዚአብሔር የለም በተባለበት ሰዓት ራሱ ነበር የሚሰራ። እኔ ያኔ ጸሎት ክፍል በጊዜ መስሪያ ቤት ስለሚሰራ በጊዜ ይወጣና አገለግላለሁ። ከዛ በኋላ የኔ ፕሮግራም ሲደርስ መድረክ ላይ ወጥቼ ያው በስክሪኖች አሉ በስተጀርባ መጠላ ሁሉ ተሰርቷል። በስክሪን ነው የማገለግለውና እንደ አጋንንት ይረግፋል። ስሙ ነው የሚሰራው ራሱ። በቃ አየሩ ሁሉ መንፈስ ቅዱስ ስለተቆጣጠረ በዛ ጊዜ ቅድስና ላይ ሰው እግዚአብሔርን ይፈራል። አጋንንት መቀመጥ አይችሉ። ልክ መዘምራኖች ሲቆሙ አጋንንት መርገፍ ይጀምራሉ። ከተለያየ ቦታ በሽተኞች መምጣታቸው ይፈወሳሉ። ከዚህ በለ እንግዲህ ከአራቱ ማዕዘን ህዝብ ከክፍለ ሀገር ይመጣሉ፣ ከተለያየ ቦታ ይመጣሉ። መዘምራን እንኳን ሲቆሙ የአጋንንቶችን መቆም አይችሉም ነበር። አይችሉም። በቃ ልክ ሲቆሙ ሲጀመሩ እንኳን በቃ ይረግፋል። ክብር ይመልስልኝ። አዎ። እና ገና ሲቆሙ መንፈሱ መርገፍ ይጀምራል። እና ሰው ደግሞ ኃጢአት ሰርቶ መቀመጥ አይችሉም። በቃ እኛ ፈልገን የምናመጣቸው ይሄ ሌላ ነገር ሰርቶ ከዛ ብንድን ተብሎ ህሊና አለ መንፈስ ቅዱስ ይወቅሳልና ይቆጣጠራል። እግዚአብሔር ክብር ስላለ ይቆጣጠራልና ጉባኤን ይቆጣጠራል። አጋንንቶች ይወርቃሉ። መላእክቶች አሉ ደግሞ የበቀል መላእክቶች አሉ። ጉባኤን የሚጠብቅ ህዝቡን የሚጠብቅ መላእክቶች አሉ። ስለዚህ እግዚአብሔር በድንቅና በተአምራት ነበር የሚሰራ። ከዚህ የተነሳ ነው ተነሱብኝ። በቃ ለሁለት ተከፍሎ ዘመራ ያለ ቄሶችም አሉ። እኔ እንደውም አንዳንድ ጊዜ እግዚአብሔር ሆይ ያልኩት እና እኔ እሰራለሁ። በዛ ጊዜ ትንሽም ቢሆን አጋንንት ይረግፋሉ። አውጥተን ምን ብዬ አንዳንድ ጊዜ ሁሉ ሙሉ ጊዜ አገልጋይ አልነበርኩም። እና ማታ 2 ሰዓት ያኔ ደርግ ጊዜ ነው። በጣም አደገኛ ጊዜ ነውና ወደ ቤት ያን ወንደተላ ጤነኝና ደባል ነው ያለሁት። እባክህ ጌታ ሆይ እኔ አልተማርኩም። ነፃ መከነ የመንፈስ ቅዱስ መጠቀም እኔ አልችልበትም። ይኸው አሁን ስንት ቄሶች አሉ፣ ወንጌላውያኖች አሉ፣ ዘማሪ አለ፣ በጣም የሚሰብኩ አሉና እባክህ ከኔ ጋር ወሰድና ይሄን ጸጋ ለነሱ ስጣቸዋል። በኋላም ድምጽ ነውና አንተ ማን አለኝ። ጌታ ሆይ እኔ እኮ ያንተ ነኝ፣ እኔ የምለውን ነገር አድርጋለሁ። በቃ ከዛ ልቤን ድፍን አደረገ፣ አደነደነ። ከዚህ የሚነሱብኛል፣ ከዚህ ይሳደባሉ፣ ከዚህም ይሳደባሉ። እኔ ብቻ ዝም ብዬ ማገልገል ነው። ዝም ብዬ የሚሉኝ ነገርም አልሰማም። እና በተለያየ መጨረሻ ላይ ነው ግራ ሲገባቸው የሚያደርጉት ነገር ሲያጡ ህዝቡ እየበዛ መጣ። ከክፍለ ሀገር ሌላ ቸርች ዝግ ነው። የቸርቹ ያው እዛ ነው የከፈተውና የሚያደርገው ህዝቡ ሜዳ ሁሉ በቃ ለሊት ተመቶ ነው ቦታ የሚያዘው። ተፈውሰው ነው የሚሄዱት። እግዚአብሔር ስለ ክብሩ ስለሚሰራ መጨረሻ ላይ የሚያደርጉት ነገር ሲያጡ በቃ ምን እናድርግ? ቴዎሎጂ አልተማረም። ስለዚህ ህዝቡ ሰበሰቡና ምን ሰበሰቡና እንዴ ስላልተማረ ከዚህ በኋላ አገልግሎቱን አንቀበል። ቀደም ብዬ መስክራለሁና ያውጣ ብሎኝ ነበር። እኔ በቃ እግዚአብሔር በራሳቸው መንገድ ይምጡ ብዬ ነው። ከዛ በ85 ወደ ማዛ ግንቦት አካባቢ ነው ያደረጉት። ከዛ በኋላ ሰበሰቡ። አገልግሎትን አንቀበልም ስላሉ ተኩኝ ቀረው። በመስሪያ ቤት ድረስ መጡና ሸማግሌዎች ቄሶች መጣ። ቸርች ተመለሰ። እንደው ገብተህ እንኳን ውጣ ስሉ እኔ ማይም ነኝ ስላልተማርኩ ላበላሽ ስለምችል ንስሐ የሚገባበት ሰዓት ነውና ራሴ እግዚአብሔር ሲናገረኝ ይመጣሉ ብዬ እነሱ ተመልሶ ሄዱ። ልክ 86 መስከረም 1 ገብቼ መዝገብ ቤት ነበር ገብቼ ከፍቼ ቁጭ ስል መንፈስ ቅዱስ በቃ ውጣ ለስራ ያለ። አንደኛ ነገር በቤተክርስቲያን ተሰድጃለሁ። ሁለተኛ ነገር መስሪያ ቤት እኔ ደግሞ ገና አንድ ልጅ ነው ያኔ 82 ነው ገባሁት። ምን ይበላል ምን ይጠጣል? ከዛ በኋላ አሁን በቃ ውጣ ለስራ ያለ። አሁን ከዛ ወጣሁኝ። 3 ቀን ፍቃድ ጠቅላላ አገልግሎት ጽፌ ፍቃድ እዛ ቁጭ አደረኩና 6ኛ ፎቅ ነበር የምሰራ 7ኛ ላይ ወጣሁና ስቅስቅ እያለቀስኩ ጌታ ሆይ
ዱላም እችላለሁ፣ እስር ቤትም አይቻለሁ፣ መከራውን አይቻለሁ፣ ሁሉ ነገር አይቻለሁ። አደራህን የሰውን ፊት እንዳታሳየኝ ብዬ አልቅሼ ከዛ በኋላ ወጣሁ። በቃ ወጣሁ። እግዚአብሔር መገንገና ከምድር ወጥቼ ታች ሲደርስ አንድ ዶክተር ያለ ለተመካነ ያገለገልኩ የተፈወሰ እሱ እስቲ ያለና እጄ ውስጥ ኬሴ ውስጥ እጄን ሲከት 100 ብር ያን 100 ብር ግን በ25 50 ኪሎ የምንገዛበት በ10 ብር። ከዛ በኋላ ልቤ እንትን ተባለ። አንድ እህት ደግሞ አሉ ደም ብዛት አሁን ወደ ጌታ ሄደዋል። የተፈወሱ ሰዎች ናቸው። ማሻአላ ከኔ ጋር ነው የተፈወሱት። ወደ እሷ ሄድ አለኝ። ወደ እሱ ሄድኩ። እዛ ሲሄድ ታዲያ እግዚአብሔር እኮ ለሱ ያደረግሽውን ነገር ለኔ እንዳደረክ ይቆጥራለሁ ብሎ ጌታ ተናግሮኝ ነበረ። እምቢ ስላልኩ መኪና ተሰበረ። 3 ቀን ሆስፒታል ተኝቼ ጥቁር አንበሳ ተኝቼ ወጣሁ። አለቀሰችና ይቅርታ አድርገኝና ጋዳ ውስጥ ገባችና ብር ይዛ መጣችና ሰጠች። ከዛም በኋላ በቃ ወር ባልሞላ ውስጥ እግዚአብሔር ስራውን ጀመረ። አሩሲ ነገሌ ቃለ ሕይወት ሄዳለኝ ጌታ። አሩሲ ነገሌ ቃለ ሕይወት ሄድኩ። አሩሲ ነገሌ እዚህ ታውቀዋለህ? በፊት ታውቀው ነበር? ባለቤቴ ከዛ ነው እንትን አለች። ታገኘ ባለቤቴና ትዛለች። አንዳንድ ጊዜ ሄዳለሁ። እነሱ ነጋዴዎች መጡና ልደታ ያመልኩና ያውቃሉ፣ አገልግሎትን ያውቃሉ። እነሱ ስለሚያውቁ ሸማግሎች ያውቃሉ። እዛ ሲሄዱና አንድ ሸማግሌ ቤት አረብኩና ፍቅሬ ነው አሁን እስራኤል ነው አለ ሰውዬ እስኮን ድረስ እና እስራኤል ነገር ነው አለ። እሱ ቤት አረፍኩት። ቤተሰቦች ናቸው፣ ቤት ፕሮግራም አላቸው። እዛ ተንበርክኬ እሱ ጋር አረፍኩት። ለምን እሱ ነው ሄዳለኝ። አሁን እዛ ሲሄድ ግንብ አፈርሳለሁ ይለኛል። የምን ግንብ ነው የሚፈርሰው እላለሁ። ግንብ ይፈርሳል ሲጸልይ እዛ ፕሮግራሞች አሉ። ቤት አገለገልኩ። ሁለታ በቸርች ቃለ ሕይወት ይዞኝ ሄዱ። ከዛ በኋላ ማስታወቂያ ተነገራቸው። እኛ እንደዚህ አዲስ አበባ እንሄዳለን፣ በጣም ያገለግላል፣ ከሰዓት በኋላ የሚያማችሁ ምናምን ተብሎ እነሱ ተነገረ። ሰዎቹ ተገልብጦ መጡ። አንደኛ ነገር ማጨብጨብ ክልክል ነው፣ እዛ እልልታ ክልክል ነው። በቃ ዝም ብሎ አምልኮ ነው የሚወጣው። ተዘምሮ ይወጣል፣ ተዘምሮ ይወጣል፣ ቃል ይሰማል። እንትን ነገር የለም። ገባውና እኔ ፕሮግራም ሰጡኝ። እዛ በኋላ ያው እዛ እንደሚያገለግል እዛ ሳገለግል እንዳለ ሰይጣን ረገፈ። ሰይጣንም ይጮሃል፣ ጤነኛም ይጮሃል። ከአራቱ ማዕዘን ግማሹ ቆንጮራ ዱላ ይዞ ብቻ በቃ ያሩሲ ነገሌ ቃለ ሕይወት ምን ነካት ብሎ ተሰብስበው ሲወጡ በኋላ ሳይ ጊዜ ሁሉም ቆንጮራ ይዞ ይመጣል፣ ግማሹ ዱላ ይዞ። በኋላ ሸማግሌዎች መጣና አንገቴን ይዞ ወደ ኋላ ሊጎትቱ ሲያወርዱ ወንጌላዊ ደመጣና ሲወርዱ እና ወደ ኋላ ይመለሳሉ። ምንድነው ዛሬ ምን ውስጥ ገባው ዛሬ አልኩና ከዛ ለካ በእሳት ቅጥር ውስጥ ገብቻለሁ። አይኔን ከፈተና ቅጥር ውስጥ ገባሁ። ከዛ ልቤ ሞላ። ከዛ በኋላ ወንጌል ሰበኩኝ አንድ አጭር። ከዛ መንፈሱን እንትን አደረኩኝ። ከዛ መገለጡ መጣ። አንድ 27 ዓመት ጆሮ ተከፈተ። እጃቸው እንትን አለ። እኔ መገለጽ ሲናገር እነሱ ይጽፉ ነበር፣ ሽማግሌዎች ይጽፋሉ፣ ወንጌላዊ ይጽፋል። ከዛ በኋላ ጨረስኩና ከዛ ያ ጆሮ ተከፈተ። እጃቸው ሲፈታታ ጊዜ ብቻ እነሱ ራእይት መስጠት ጀመሩ። እና ምንም ማድረግ ስላልተቻለ ከዛ ፕሮግራም ማታ ቀጠልኩኝ። አሁን አንድ ሸማግሌ ደግሞ የቤተክርስቲያን ገንዘብ ወስዶ ሸማግሌ ነው፣ ገንዘብ ያዥ ነው። ገንዘቡን ይሄ ልምድ ጥሩ ነው በጣም። አሁን ይሄ ሽማግሌዎቹ እየጻፉ ቼክ ማድረግ፣ ምክንያቱም እኔ አሁን በጣም ወድጄዋለሁ። ምክንያቱም ዛሬ አሁን ብዙ ነቢያት ብለው ተነስተው የፈለጉትን ይናገራሉ፣ የሚፈወስ ሰው የለም። አንዳንድ ጊዜ ግን በቃ ህዝቡ አጨብጭቦ ይወጣል። ግን እያንዳንዷን ነገር እንትን ማለት ይሄ እንደዚህ መከታተላቸው እኔ አድንቄያቸዋለሁ። በጣም ተገቢ ነው። እና እኔ እንግዲህ ዝም ብዬ ጌታ ሰጠኝ ስናገር ወንጌላዊም ይጽፋል፣ ሸማግሌም ይጽፋል። ልክ ነው። የዛሬ ሽማግሌዎችና ወንጌላውያን ይህንን ተማሩ። ምክንያቱም ሰዎች ዝም ብለው ውሸትም ትንቢት ተናግረው አይፈጸምም፣ የሚፈወስ ሰው የለም። ግን በቃ ጉባኤውን አተራምሰው ይሄዳሉና ይሄን ማድረጋቸው ተገቢ ነው ማሰብ። ከዛ ጨረስኩና ፕሮግራም ጨርሼ ምን ብዬ አመስግኜ እስቲ ምስክርነት ሲባል ከዛም ብድግ አሉ። ግማሹ ይኸው እጃችን ነበር። አንዱ 27 ጆሮ ተከፈተ። ግማሹ በቃ የተለያየ ነገር ሁሉ ሳይ ምን ይበሉ ራእይት መስጠት ጀመሩ። ራሳቸው ነው የጻፉት። እኔ ሀገሩን አላውቅም፣ ሰዎችንም አላውቅም። እንግዲህ ከዛ በቃ እግዚአብሔር መጣ። አንድ ሸማግሌ አንድ ቤተክርስቲያን ሸማግሌ ያለ እነሱ ይመረጡት
ሰውዬ ገንዘቡን ያጠፋል፣ ገንዘቡን አጎደለ። አሁን እንግዲህ ሸማግሌዎች ያው ህዝቡ አቅም እነሱ ያንን ካላመጣ ብሎ ሌላ ችግር ውስጥ ከቶታል። እግዚአብሔር ተናገረ፣ ዕዳህን እኔ እከፍላለሁ፣ ሸማግሌ እንዲህ አይነት ሰዎች ስላላችሁ ተውት ሰውየውን እኔ እከፍላለሁ ብሎ ጌታ ተናገረ። ከዛ በኋላ ደነገጡ እነሱ። አሁን ምን ያድርጉ? ጉባኤን አሳልፈው ሰጡ። እውነት ስለሆነ አንተ ዕዳ እንዳለበት አታውቅም። ምን አውቃለሁ ነው እዛ በቃ አሁን ሳምንት 2 ወር ሙሉ ከዘማሪ ሲወድቅ ከሸማግሌ ከምን ከኮየራ ሲመጡ ከሻሸመኔ ሲመጡ ያ ቤተክርስቲያን በቃ ዶዘር ገባሉ። በቃ ወጣቶቹ ከኔ ጋር ቀሩ። አሁን አሉ ብዙ በጸጋ የሚያገለግሉ ገንዘብ እንትን የተባሉ ሁሉ መንፈስ ቅዱስ ተሞሉ። ግማሹ አሜሪካን ታደለች፣ አንድ ቄስ ልጅ አለች፣ እሱም ዘማሪ ነበች። በቃ ብዙ እንትኖች አሉ። በቃ ወጣቶች ቆው በቃ ዶዘር መጣሉ። በቃ አሩሲ ነገሌ ዶዘር መጣ፣ የሚገለባበት ዶዘር መንፈስ ቅዱስ መጣሉ። መንፈስ ቅዱስ በቃ ይሞላሉ። አንድ ሸማግሌ አለ፣ አንዳንድ ቦታ ይዞኝ ይዞራሉ። በየመንደሩ በየአንዳንድ አካባቢ ሰዎች ይፈወሳሉ። 1-2 ወር እንትን ተብዬ እዛ ሸማግሌ ማን ከኮፍር ክፍል ማን ነው መዘምራኖች አቋቁሜ ጸሎት ክፍል አቋቁሜ ምን ብዬ በቃ አሁን ወደ አዲስ አበባ ሄዳለሁ። ቤስቴኮስታል ቀን ቤተክርስቲያን አሩሲ ነገሌ ቤስቴኮስታል ቀን አውጀናል። የመጨረሻ ምስጋና ተብሎ መዘመጠልቶ በቃ ከዛ ድብልቅ ወጣ። በቃ መንፈስ ቅዱስ ወረደ። እግዚአብሔር አስደናቂ ነገር አደረገ። ከዛ በኋላ በእነሱ መኪና ወደ ቤት አመጡ። ከዛ ጊዜ ጀምሮ አላሳጠኝ። ከዛ በኋላ እኔ ወደ ሱቅ አለው እንኳን ሄጃለሁ። እዛ ገዳም ውስጥ በፈረስ ነው የምሄደው፣ በኮቴ ፈረስ በገጠር ሁሉ በሱካርም በጨው ቡና እየጠጣን ከነሱ ጋር ቆሎ እየተባለ ገጠር ሁሉ በፈረስ ሁሉ እየሄድኩ ገባሁበት። በቃ በጫካ ከዛ እግዚአብሔር ጠብቆ ጤና ሰጥቶ ሰላም ሰጥቶ እግዚአብሔር በድንቅና በተአምራት እስካሁን ድረስ አኖረኝ እና እኔ አሁን ያኔ 87 ነው ፍቃድ ያወጣሁት። 4 ሰው ሆነን ህይወት ምንጭ ወንጌል ቤተክርስቲያን ብዬ እስካሁን ድረስ ይታደሳል። ያው ስደት አለ፣ ቤት የለም፣ ክራይ ነው። አንዱ ጋር ይመጣና ህዝቡ ሲገለበጥ ደግሞ እንደገና ስደት ይነሳብኛል። ከዛ ትቼ ደግሞ ወደ ሌላ ቦታ ሄዳለሁ። ከዛ ትቼ ወደ ሌላ ቦታ በቃ የስደት ኑሮ ነው። አሁን ቤተኛ 30 ዓመት ሆኗል ካመለከት ነው ለመንግስት። በአጋጣሚ እንግዲህ ተመልካቾቻችን የፓስተር ታደሰ ጋር የተዋወቅ ነው። መጀመሪያ ድሆችን የሚያገለግል ፓስተር አለ ብሎ አንድ ጓደኛዬ ነው ይዞኝ የመጣው አንተ ጋር። እኔ በቃ ድሃ የሚያገለግል አገልጋይ በጣም ነው የምወደው። ምክንያቱም እግዚአብሔር የድሆች አምላክ ነው። በተለይ ደግሞ ድሆችን በጣም በተለየ ፍቅር ይወዳልና ሄጄ ማየት አለብኝ። የመጣው ቀን ታስታውሳለህ? ልጆች ይዜ ባለቤት ይዜ ሸራ ቤት ነኝ እና ሳይ አግዳሚ ወንበርም የለም፣ ድንጋይና ድንጋይ አድርገህ እንጨት እንደዚህ አድርገህ መቀመጫ አለ፣ ሳጠራ ነው የሚያፈስ ሳጠራ አለ። ቪዲዮ ቀርጬዋለሁ እና በጣም የገረመኝ ምንድነው እዛ የመጡ ሰዎች በጣም ድሆች ናቸው። ምንም ነገር የላቸውም። እንኳን መባ እንኳን ሲሰበሰብ ሳንቲም ነበረ፣ በማይሰጥበት ጊዜ ሳንቲም ነበረ ይሰጡ የነበረውና ምንም የሌላቸውን ሰዎች በማገልገል እግዚአብሔርን አከብራለሁ። በዛ ምክንያት እንግዲህ ካንተ ጋር ይኸው ረጅም ዘመን አብረን ቆየና በዚህ ነው ይሄንን እንደው ለአገልጋዮች ለመናገር ነው። ድሆችን ማክበር እግዚአብሔር ያከብራል። እና ያን ጊዜ እንግዲህ በጣም ቤተክርስቲያኑ ተጎዳ ነበር። እሱን እንደው ትንሽ ብትነግረን። እንግዲህ እኔ አንደኛ ነገር ጌታ ኢየሱስ ለድሆቹ ነው የመጣ። በከብቶች በረት ነው የተወለደ። ወደ ድሆቹ ነው ሄደ። የታሰሩትን እየተፈታ የታሙትን እየፈወሰ ሲሰድቡትም ሲያዋርዱትም እሱ ስራውን ይሰራ ነበር። እና እኔ ድሃም ሆነ ሀብታም ሆነ እግዚአብሔር መንፈስ ነፃ ሊያወጣ ነው የመጣ። ያ መንፈስ ነው በውስጤ የገባ። ሸክሙ አለኝ እኔ። አሁን የብር ጉዳይ ገንዘብ ጉዳይ የለም። አሁን እንደተናገርከው እኔ ሰዎቹ ሲፈወሱ ድሆች ሲፈወሱ እኔ በየመንደሩ እኮ ሄዳለሁ፣ ብዙ ጫካ ሄዳለሁ። ህፃናቶቻቸው ቡዳ መንፈስ ሲነጥቃቸው ከእናትየው አጋንንት ይወጣል፣ ከህፃናቶቹ ይፈወሳሉ። ዛሬ ስንት ተማሪ ድነው ዛሬ ትምህርት ቤት የገባው ከእናታቸው አጋንንት እየወጣ እና በየመንደሩ እየሄድኩና እንደውም መጨረሻ ላይ ምንድነው አንተ እኮ ሰዎቹ እኮ አምቡላንስ ይሉሃል አለኝ አንደኛው። ምን አምቡላንስ እኮ ይሉሃል፣ ቶሎ የምትደርስልኝ እሱ ነው። ሌላ ሰው በቃ እንዲህ ሲል እንደውል አይመጡልንም፣ እሱ ጋር እንደውል እያሉ ሰዎቹ አንተ ጋር ነው እንትን የሚሉት፣ ቶሎ ትደርስላቸዋለህ። ስለዚህ ሰዎች ነፃ ያውላው። ስለዚህ አንተ ስሜ እኮ አምቡላንስ ነው አለኝ።
ሳቁ በጣም ደስ አለ። እግዚአብሔር ይባርክ። እውነት ይሄንን ለመናገር ምስክር ስለሆንኩ ማለት ነው። እንግዲህ አንተ ጋር አምልኮ ከጀመሩም በኋላ ባለቤቴ ታማ ነበረ እና ኦልሞስት ለሞት እያጣጣረች ነበር። ሌሊት ነው የመጣው ጠዋት 8 ሰዓት አካባቢ ይመስለኛልና ይዣት ስመጣ በአንድ እጄ መኪና እየነዳሁ በአንድ እጄ እሷን ይዤ ነበር የመጣሁት እና በቃ እንደውም ልጆቿን ተሰናብታ ትውጣ ብዬ ነበር ከቤት ይዣት የመጣሁት ስትወጣ። ምክንያቱም ሳይ በቃ በጣም አደገኛ፣ ብዙ ሆስፒታል ሄደን በሽታዋን ሊያገኙባት አልቻሉም። ወደ 3 ዓመት ተንከራተን ነበር። ከዛ ሌሊት ላይ ስንመጣ እንግዲህ ተሰናብታ ነው የወጣችው። ግን ከዛ ስንመጣ ደግሞ ጌታ ፈውሷት ጠዋት ነግቶ አብረን ቁርስ በልተን ምናምን የተለያየ ነው እና ይሄ ምንድነው የሚያሳየው መሰለህ? አሁን ቅድም ካልከው ጋር ሰዎች ሲቸገሩ የት ነው የምንሄደው ይላሉ። ገሌ ጋር ብንሄድ ብር ይጠይቀናል፣ ገሌ ጋር ብንሄድ ድሆችን አያስተናግድም ይላል። አንተ ግን የሚመጣውን ሁሉ እኔ አይቻለሁ፣ በአይን ምስክር ነኝ። አሁንም ድረስ ምንም የሌላቸው እንደው ምንም ምስኪኖችን እንደኔ ያሉትን ሰዎች አስተናግደሃል። ምንም የሰጠንህ ነገር የለም፣ ካንተ አገልግሎት ተጠቅመናልና ይሄንን ምስክርነት አብሬ መስጠት ስለፈለኩ ነው። እዚህ ላይ ምክንያቱም አንተ ጠዋት 11 ሰዓት ነው የደወልክልኝ። 11 ሰዓት ነው 9 ሰዓት ነው ጠዋት 11 ሌሊት እንደሆነ ማለት ሌሊታው እና አሁን መጣና ከዛና ብዙ መኪና እንትን ስለነበረ ልክ እሷ ጣር ውስጥ ነው አለችው የነዳ መጣና አሁን ድንገተኛ ሆስፒታሉን ካለመውሰድ ፍዬ ነበረ፣ ግን መጀመሪያ አንተ ጋር ልውሰድ ብለህ ነው እንትን አልኩ እና ከዛ በኋላ ያቺ ጎጆ ቤት ገባን። ሰዎቹ ረዱን፣ አንዳንድ ጊዜ ተሸክሞ ገባን። ያው አንተ ማለ በዛ ስፍራ አንደኛ ነገር ሽንቷን ዘግቶታል፣ እንዳልሸናንትን እንትን አድርጎታል። አውና እዛ መጣ። ያው መንፈሱ ወደቀ፣ ወዳውኑ ተፈወሰች። ወዳውኑ ያው ሽንት ቤጂና ሽንት ተሸናች፣ ተገላገለ። ወዳውኑ መጣች። ወዳውኑ የኛ መካኒሳሪን ቁርስ አብረን በላ እና እግዚአብሔር ይመስገንና ወዳውኑ በቃ እና ደስ ብሏት በቃ። ምክንያቱም እኔ የገንዘቡ ጉዳይ አይደለም። እኔ ጌታ አንደኛ ነገር ደሞዝ ብሎኛል። አሁንም ጌታ ነው እየከፈለኛል። ሰዎች ይመጣሉ፣ ይባካችሁ እኔ እነግራችኋለሁ ሳትፈወሱ እኔ ጋር እንኳን መጣችሁ ካልተፈወሳችሁ ገንዘባችሁን ለምን ትሰጣላችሁ? ብትበሉበት ይሻላል። ከተፈወሳችሁ ግን የእግዚአብሔር ስራ ነው የምትሰሩት፣ እኔን አይደለም የምትሰሩት። ከጌታ ጋር መቆም እሱ ህይወቱን ሰጥቶናል፣ ነፍሱ ሰጥቶናልና ከተፈወሳችሁ ውጤቱን ካያችሁ ማገልገል አገልግሉ፣ በገንዘባችሁ አገልግሉ። ግን ሳትፈወሱ ሳትነኩ ዝም ብሎ ሙዚቃ ያያችሁ ህዝቡን ያያችሁ ዝም ብሎ በስሜት ብቻ አትበሉ ነበር። እስካሁን ድረስ እንደዛ ነው የምላችሁ። ምክንያቱም ምን ሰው ከአንድ እንጀራ በላ ግማሽ በላ አትበላ። እኔ አሁን ጌታ ነው የሚከፍልልኝ። እኛም አሁን 50 ሺህ ነው። ያውም እንግዲህ እግዚአብሔር ነው አዘጋጀልን። ጸሎታች አለ፣ ለመኖሪያ ቤትም አለ። ሰዎች ከተለያየ ቦታ ይመጣሉ። የድሮ ሰዎች ይመጡና ትክክለኛ ወንጌል እዚህ አገኘን ነው የሚሉት። ተፈውሶ በቃ ጌታን ባርኮ አልቅሶ ጸጋቸውን የጣሉ ጸጋቸውን መለስላቸዋል። አሁን እኔ እግዚአብሔር ጤና ሰጥቶኝ ሰላም ሰጥቶኝ እኔ አሁን ስለገንዘብ አይደለም፣ ለምን ሸክሙ ስላለ የነፍሳት ሸክም አይ እግዚአብሔር። ከዛ በፊት ግን አሁን ምንድነው ጌታ ምን እንዳደረገልህ እኔ ማስታውሰው እንግዲህ ከዛ በኋላ በጣም ቤተሰብ ሆነንና ቤት መጥተን ነበረ። ታስበው ቤት ሁሌ እንመጣ ነበርና ሁሌ ያዝን ነበረ። ምናልባት 3 ሜትር በ4 ሜትር 4 ሜትር ማለት 3 በ3 የሆነች ቤት ውስጥ ከስንት ልጆች ጋር ነበር? በአንተ ባለቤት 4 ልጆች 6 ሰው ሆናችሁ ጓዳውም እዛ ነው ሳሎኑም እዛው ነው ነበር የምትኖሩትና በጣም ተነክቼ ያው ከዛ እንዴት እንደወጣ ሁሉ ብትነግረን ደስ ይለኛል። ምክንያቱም የእግዚአብሔር ታምራት ነው። ከዛ ወጣ አሁን ዛሬ የምትኖርበት ኑሮ እግዚአብሔር ያመቻችልህ ነውና ግን ከዛ ያቺ የችግር ጊዜ ከቤተሰብ ጋር ያሳለፍከው ጊዜ ቀላል ጊዜ አይደለም። እግዚአብሔር ማንንም አገልግሎ እንደማይጥል አንተ ምሳሌ ነህ፣ እኔ ያየሁት ማለት ነውና ይሄንን ትነግረናለህ ከረፍት በኋላ ዘመንሰን። እኔ ከዛ በኋላ እንግዲህ አንዲት ድሮ ያገለገልኳቸው በኮሙኒስት ጊዜ መቅደስ የምትባል አንዲት አለች። እነሱ ኤልሻዳይ ዳንኤል ትነግራቸዋለች። አንድ ሰው አለ እንዲህ አሁን በቃ ከቤት ተገፍቶ ብዙ ህዝብ ሲፈወስበት እግዚአብሔር ተአምራት አደረገ። ዛሬ ጠያቂ አጥቶ እንዲህ ብላ ተነገረችው። እሱ ሰው ይዤ እመጣለሁ አለች። እኔ ደግሞ ሰዎቹ የሚጸልዩ መስሎኝ መቀመጫ አዘጋጅቼ ምን ብዬ ሲጠብቅ ያው መጡ፣ ካሜራ ይዞ መጡ። ስል ምስክርነት እንፈልጋለን አሉ። ከዛ ሸራ ነው እነሱም አነሱ። ከዛ የምኖርበትን አዩ። በእውነት ያ ዳንኤል እግዚአብሔር አሁን አለና አለቀሰ። በቃ በጣም አለቀሰ። ያገቡ አነሱ።
ቡናም እዚህ ጋር ነው የሚወቀጠው፣ ከሰልም እዛ ነው፣ ሁሉ ነገር እዛችሁ ነው። እዛችሁ ጠባብ ቤት ነው፣ እዛችሁ ተጣጣን ነው። ያ ሁሉ ሲሆን እኔ ምንም አይመስልም። ለምን አንደኛ ነገር ሰዎቹ ይመጣሉ ይድናሉ። አሁን እኔ የማዳን የሰዎቹ ማዳን ነው እንጂ አሁን የመኝታ ጉዳይና የቤቱ ጉዳይ አይደለም። አሁን ባለቤት ምን ትላለች? እባክህ ሰው ይዘህብኝ አትምጣ፣ እንደዚህ በዚህ ቤት እንዴት ሰው ይዘህ ትመጣለህ? እኔ ምንም አይመስለኝም። ለምን እባክሽ ጌታ ኢየሱስ እኮ በየመንደሩ ነው የዞረ፣ በየጎጆ ነው የዞረ። ስለዚህ ጌታ ከሰራ እኔ ምን እፈልጋለሁ? እና እነሱ ይጨነቃሉ። እኔ ምንም አይመስለኝም። ለምን በእስር ቤትም አይቼዋለሁ፣ በድንጋይም በጫካም ውስጥ እኔ አንድ ጊዜ ጫካም ውስጥ አድራለሁ፣ አይቻለሁ። ከዛ ከእስር ቤትም ከወጣሁ በኋላ ስለዚህ የትም ቦታ ጌታ አለ፣ የቦታው ጉዳይ አይደለም። ግን አንተ በጠራ ጊዜ ይመጣል። ፈጥኖ ደራሽ እኮ ጌታ እስራትን የሚፈታ ነው። በጨለማ ላይ አይደለም እንደ ጌታ መጣ፣ ወደ ጨለማ እኮ ነው ከሰማይ ሰማያት ወደ ታች ነው የወረደና ያንን እሱ ያሰሩን እየፈታ እየፈወሰ የተሰቃዩትን በጨለማ ውስጥ ያሉትን ወደ እግዚአብሔር መንግስት ያፈልስና የቦታ ጉዳይ አይደለም፣ የህንጻ ጉዳይ አይደለም፣ የብርና የወርቅ ጉዳይ አይደለም። ጌታ ኢየሱስ እኮ ነፍሳችን ልታደግ ነው ከሰማይ ሰማያት የወረደ የመንግስቱ ወራሽ ሊያደርገን ጌታ ይመስገን። አሜን። ክብር ለእግዚአብሔር ይሁን። እንግዲህ ታሪኩ ገና ይቀጥላል። ብዙ የምትነግረን ነገር ስላለ አድርገን እንመልሳለን። እሺ ተመልካቾቻችን እንግዲህ የተከታተላችሁ የምትገኙት የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ፓስተር ታደሰ እሸቴ ናቸው። ፓስተር ታደሰ እሸቴ የረጅም ዘመን ጌታን ያገለገሉ ከደርግ ጊዜ ጀምሮ እስካሁን ድረስ አሁንም ደግሞ የእግዚአብሔር ጸጋ የሚገለጥባቸው በተለይ ደግሞ ድሆችን በመጸለይ በማማከር ምንም የሌላቸውን ሰዎች በየቤታቸው ይሄዱ የሚያገለግሉ አገልጋይ ናቸው። በዚህ እግዚአብሔር ይባርካቸው ማለት እንወዳለን። ገና ብዙ የሚነግሩን ታሪክ አለ። ከረፍት በኋላ እንመለሳለን። ባላችሁ